በትዳርና ከቤተሰብ ማለት ቤተሰብ ነው። በትዳር ውስጥ ቤተሰብ ማምጣት የለበት። ኢቭን እናትና አባት ራሱ መኖር የለበት። ያው ፊቱ ልንገራችሁ መሄድ ምንም የሚጎደው ነገር የለም። ምንም አገላምጠኝ ይሄ ሀቅ ነው። ያው የሁሉ ነገር የሚፈጠረው በዛ ላይ ስራ ነው እንደዚህ እኛ እና ጎረምሳ ክንዱ ካሳ ቪዲዮ አለኝ ብሏላ። ለምን አስሪያሽ ቆጠቁጥሻ ቢኖረው ለምን አያሳይሽ? ልጅ ይጫወታል ወይስ እኔንም ጭምር ፕራንክ እየሰራ ነው? ስለዚህ ካለ እንደውም አዎ ብትለኝ በጣም ደስ ይለኛል። ስማ ክንዱ እኔን ማዋረድና ቤተሰብ መታረቅ ብትፈልግ ኖሮ ገና ያገኘው ቀን ነው ልጅና ሚስት እያለው እህቴን አታሏታል ብለህ ማውጣት ይላል። እዚህ ወንድሜ እንደዚህ መረጃ አለ ሙሉ መረጃ ይላል። ባለቤቴን የነጻ ሰው ነኝ ይላል። እኔን እስካሁን ያስቀየመኝ ነገር የለም። እሺ እኔ ምን ላድርግ? እሺ ገዳሚ ለማለትም ሊሆን ይችላል። አሸሸ ገዳሚ ሊላል ጎረምሳ ነው መጠርጠር አለብሽ። እና ብቻ ይልሄድል ነው አየህ ኑረህ እንኳን የለህም አንተ። ሰላም ጤና ይስጥልን እናቶቼ አባቶቼ እህቶቼ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። ክብር ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። ሰሞኑን በእኔና በክንዱ እንዲሁም በባለቤቴ መካከል ያለውን አይታችኋል። ያው ባለቤቴ መጀመሪያ ላይ አላስተዋወቅኳችሁም፣ ምክንያቱም ካሜራ ስለማይፈልግ እኔም ደግሞ ምንም ነገር ስለማልፈልግ ጸጥ ብዬ ነበረ። ግን በሰላም እየኖርን እንግዲህ ወንድሜን ከዚህ በፊት ደጋግሜ እንደነገርኳችሁ ፕራንክ አደረኩት። በፕራንክ መካከል ግን ፍጹም ያላሰብኩትና ያልጠበቅኩት ነገር ተከሰተ ማለት ነው። ከዛ በኋላ ቤታችን ላይ ያው እግዚአብሔር የተመሰገነው ሰላም የለም። ሁላችንም አሁን ክንዱ ባለፈው እንዳያችሁት አልጋ ይዞ ወይም ደግሞ ማረፊያ ይዞ ነው ያለውና ከቤት ወጥቶ አያውቅም። በጣም ግራ ገብቶኛል። ስለዚህ በጣም ነበር የሚዋደዱት፣ በጣም ነበር የሚግባቡት። በጣም ማለት እንደውም ወደ ሚዲያ ትውጣ ጥሩ አይደለም ሚዲያ ላይ በቃ ከዚህ በፊት ተጎድታለች። ስለዚህ አሁን የዛን ካሳን ምናምን እያለ ክንዱ በጣም ነበር የሚወደው እውነት ለመናገር። አሁን በአጭር ጊዜ ውስጥ እንደዚህ ድብልቅልቅ አሉና ካሜራ አለመውደዱ ደግሞ እኔን አልከፋኝም እውነት ለመናገር። በቃ ሁላችንም የየራሳችን እንደየመልካችን ባህሪያችን ይለያያል። እኔ በመልካም ነው የወሰድኩት። ክንዱ እንደዛ ካለኝ በኋላ ግን በጣም ውስጤ እየተጠራጠረ ነው። ባለፈውም እንደነገርኳችሁ ካሜራ የማይወደው ለምንድን ነው? ጥንዶች ጥሩ ነገር እየሰሩ ለወጣቱ ማስተማር ይቻላል። ጥሩ ነገር ማስተማር ማስተላለፍ ይቻላል እና ለምንድን ነው ያልወደደ? ስለዚህ የተደበቀ ነገር አለው ብዬ ከእናንተ ጋር ሁኜ ያው አጠገቤ ነው ያለው አሁን አለ እዚህ ጋር። ሰላም የሙ ቤተሰቦች እንዴት ናችሁ? ተመስገን ነው እንግዲህ ያው ዛሬ እጁን አሳይቷል። ነገ ደግሞ አይታወቅም ፊቱን ሊያሳይ ይችላል። ከእናንተ ጋር አንዳንድ ጥያቄዎችን መጠየቅ እፈልጋለሁ። አንዴ ወጥቷል እንግዲህ ያው እኛን አማክረሽ አልያሽ ምናምን ልትሉ ትችላላችሁ። ግን አንዳንዴ ምን አለ መሰላችሁ በሁሉም ያው ሰው ላይ የሆነ ነገር ሲከሰት ነው ወደ ምናወጣው መሰለኝ እንጂ ስንደሰት ወይ የሆነ ነገር ሲሆን ላናወጣው እንችላለን። ግን እሱ ምናልባት የኔ ከመጀመሪያው ማሳወቅ ነበረብኝ አልነበረብኝ ማሳወቅ አልፈልግም ብዬ ነበር። ግን በነገሮች ምክንያት ወጥቷል። ስለዚህ ፊቱን የሚያሳይበት ምክንያት የኔ ራሴ ብዙ ጥያቄ ውስጥ ስላለ ወንድሜም ከወጣ ከቤት ስለቆየ እኔም በጣም እየተጨናነኩኝ ስለሆነ ስለዚህ ጠይቋለሁ። በእናንተ መካከል ቢያንስ ፊቱን ባታዩትም በድምፁ አብራችሁ ትሰማላችሁ። ማንኛውም የእግዚአብሔር አምሳ ፍጡር ቆንጆ ነው። እግዚአብሔር ይሄ በቃህ ብሎ እስከፈጠረው ድረስ ቆንጆ ነው። ግን እሱም ደግሞ ቆንጅዬ ነው። ግን ለምን እንደማይገባ አላውቅም። ምንድነው ውድ ቤተሰቦቼ ከእናንተ ጋር የምጠይቀው በመጀመሪያ ክንዱ እናንተ በጣም ነው የምትዋደዱት፣ በጣም ነው የምትግባቡት። በአጭር ጊዜ ውስጥ ክንዱ እንደዚህ አንተ ላይ ነብር የሆነበት ምክንያት ምንድን ነው? የመጀመሪያው ጥያቄ ነው። ምክንያቱም እንደዛ የምትግባቡ ሰዎች የምትዋደዱ ሰዎች በአንዴ እንደዚህ ጎሽ ሲሆን እኔ ለራሴ ግራ ገባኝ። እንደውም እውነታውን ልንገርህ በቃ አንተ ተመካክራችሁ እኔን ፕራንክ እያደረጋችሁኝ መሰለኝ። በቃ ማንን እንደዚህ አይነት ነገር ቢመጣ ማንን ትመርጣለች የሚለውን ነገር ፕራንክ እያደረጋችሁኝ መሰለኝ። ግን ከቤት ወጥቶ አልጋ እስከመያዝ ድረስ ሲደርስ እንደዚህ አይነት ፕራንክ የለም። ፕራንክ ብትሉኝም አልቀበልም። ክንዱ እውነተኛ ነገር ባይዝ ኖሮ እንደዚህ አይሆንም ነበር። ምክንያቱም ወንድሜ ያውቀዋለሁ። እኔ በመሀል እንዳየው በጣም እየተጎዳው ነው። ክንዱ ወጥቶ አንተ ቤት ነው ያለው። አይ ከክንዱ ወጥቶ ምንም ያጣላል ነገር የለም። መቼም ታውቂዋለሽ ቤቱ ስንኖር ምን አይነት ፍቅር እንዳለ። ሁላ ወደዚህ ሲመጣ በማሊዶ አልነበረ ሲመለስ ራሱ ሲቆይ ለምን እንደሚቆይ ሁላ እኮላለሁ። ምክንያቱም እዚህ እንዲመቸው ስለምፈልግ አልደበረኝም። ቤት ሲሆን እንደ ወንድም እንደ ታናሽ ወንድም ነው የሚያየኝ ማለት ማየው እንደ ታናሽ ወንድም ነው ማየው እና ምን ያጣላናል እሱ ጋር
እኔ እንግዲህ እሱ የተቀየመበት ነገር ካለ አላውቅም። እኔ ግን ያስቀየመኝም ነገር የለም ምንም። ሲቀጥል ደግሞ ሰው መቀየምም ያን ያህል አልፈልግም። ገብቶሻል? ታውቂያለሽ ደግሞ ባህሪ ምናልባት የማላውቀው ባህሪ ቢኖርስ? አሁን እኮ ሰውን አውቃለሁ ማለት እኮ በጣም ከባድ ነው። ምክንያቱም እውነት እስከማይመስለኝ ድረስ ለምን መሰለህ አንተ አንደኛ እሺ አሁን እሱ በቀደም ሂጃለሁ፣ ያረፈበት አልጋ ሂጃለሁ። እኔ በጣም ደክሞኛል፣ አሁን ስልችት ብሎኛል። ምክንያቱም የትኛውን ነው ማመን ያለብኝ? ወንድሜን በአንድ የተነሳስቼ እዚህ ጋር እንዳልፈታ ህይወት ብዬ ጀምረናል። ብዙ ነገርም እናወራለን፣ አውርተናል። ብዙ እቅዶችም አሉን። እዚህ ጋር ደግሞ ወንድሜ ውጭ ነው ደግሞ አንተን እዚህ ሳይ ደግሞ እውነት ለመናገር ወንድሜ እውነቱን ነው እውነት አለው እንጂ እንደዚህ አይሆንም ነበር። ጎርምሶ ነው እባክሽ። ጉርምስና አይደለም። አይ ለመሰለሽ አላስቀየምኩት ወይም እሱ እኔ አልተቀየምኩት። እሱን አንተ ነህ የምታውቀው ወንድሜ እኮ እና ምን መሰለሽ ወይ ደግሞ እንግዲህ ከሌላ ሰው ወንድሜ ያልኩት የሰማው ባለቤት ይሻር ይኸው ለምዶብኝ ነው ሁሉንም ሰው ወንድሜ እያልኩ አይደል የማወራው። እሱ ማገባይ ግን እሺ ጎርምሶ ነው የሚሆነው እንበል። ቢጎረምስ እኔና ክንዱ እኮ ምንም የምንደባበቅ አይደለም። እኔና ክንዱ ከኔም አልፎ ክንዱ እኮ ለአንተ ብዙ ነገር ያማክራል አይደል እንዴ? እንደውም እንዳሰራ ችግር የለውም በቃ እኛ እንሰራለን፣ እሷ ትሰራለች፣ አንተ እንዳሰራ መታየት የለብን ብሎ የሚመክረው እሱ ነው። አሁን ሳስበው አንተ ፊትህን የማታሳይበት በካሜራ ወይ ህይወት አለህ ወይ እንዳለው ክንዱ ልጅና ህይወት አለህ ወይ ደግሞ በቃ የሆነ ዋረዳለሁ ብለህ የምትፈራው ነገር አለ ማለት ነው። እና የምትፈራው ነገር ከሌለ እኔ በእኔ ቦታ ብትሆንስ አንተ? እኔ ምንም የምፈራው ነገር የለም። ካሜራ ላይ የወጣ የትዳር ህይወት፣ ካሜራ ላይ የወጣ የፍቅር ህይወት ሲበረክት ስላላየው ከዚህ በፊትም ያጫወትሽ ነገሮች ስላሉ በህይወትሽ እሱ አይነት ህይወት እንዳይፈጠር ነው። ልጅን የሚያክል ነገር ከአፈራን በኋላ መንገድ ከጀመርን በኋላ የሚዲያ ህይወት ብዙ ቅናተኛ አለበት፣ ብዙ መቀኛ አለበት፣ ብዙ ወሬኛ አለበት። ለአንቺም ለእኔም የሚመክሩ ማለት ነው። ቅናት እንግዲህ አንቺም አትቀኝም እኔም አልቀናብሽም፣ ግን ቅናትን በውስጣችን እንዲመጣ የሚያደርጉ ብዙ ሰዎች ስላሉ ለምን እንደዛ እናደርጋለን? ከዛ ውጭ እኔ ሳልኖር እንኳን ዩቲዩብ ላይ ሰርተሻል፣ ስለዚህ እኔ ገባውም አልገባውም ለውጥ አይመጣልሽም ብዬ እና ትዳራችን እንዳይፈርስ ፈልጌ ነው እንጂ እኔ ሚዲያ ላይ ወጣው ለጣው። ግን ወንድሜ ደግሞ ያለ ምን ምክንያት እንደዛ አይሆንም። እኔ ፋይሉን አሳይሻለሁ፣ ፋይሉን ይዤዋለሁ። እሱ ሚዲያ ላይ ከወጣ እሱ ከወጣ ነው ያለው። አሁን ገና ክርስትና ሲነሳ አቢ የሚጣላወቅም ክርስትና ፕሮግራም አለ። ገና ስንት ነገር ሲመጣ ያኔ ፊቴ ይጋለጥ የለ እንዴ? መቼም ታውቂያለሽ ቴሌቪዥን ላይ የእንትና ባል ይሄ ነው ተደብቆ የነበረው የእንትና ሚስት ይህች ናት ተደብቆ የነበረችው ተብሎ ይወጣል። እሱ ስላለ ምንም ለምን ይደበቃል? እስከዛስ ምን እየጠበቅኩ ነው እዚህ የቆየሁት? እኔ ግራ ገባኛ ለለቱ። እኔ እኮ አንተ ሌላ ትላለህ እሱ ሌላ ይላል። በመሀል እኔ ተጎዳው ልጄ ተጎዳ እንዴ? እኔ ቢያንስ እንኳን በዚህ ሰዓት እንኳን ማለት ደሰትበት ምንድነው? ማይገባኛል እና ታዲያ እኮ እኔ ባለፈው ስለዚህ መፍትሄው ምንድነው? በድብቅ ያጎረምሳ ቀርጾኝ እንደዛ ያስደፈለፈኝ ነግሬዋለሁ እኮ። ለበጎ ነው ነገሮች፣ ለበጎ ነው። መረጃ ካለ አምጣ፣ ዝም ብለህ ከሰው ስለሰማ አትናገር። እንግዲህ አስቢ፣ እርግጠኛ መሆንልሽን እንገርሽ። እኔ ትዳር የለኝም ብዬሻለሁ፣ ልጅ የለኝም ብዬሻለሁ። እርግጠኛ መሆንልሽን እንገርሽ። ይህ ሰውዬ ከሰው ነው የሰማው፣ ከራሱ ፈርስት ፎም አይደለም ከሌሎች ከምቀኛ ሰዎች ሰምታ። ምክንያቱም ስንት ሰው አለ ቴሌቪዥን ላይ ባልሽን አውጪ፣ ቪዲዮ ላይ ባልሽን አሳይ የሚሉ። ያንቺን ትዳር መፍረስ ስንት ሰው ነው የሚፈልገው? ዛሬ ነው የጀመሩት እነዛ ሰዎች። ክንዱን አግኝተውት ነው። ክንዱን ደግሞ ታውቂያለሽ፣ በጎረምሳ ሀሳቡ ምንም ያህል ብልጥ ቢሆን ተሸውዷል ነው የምልሽ። እስኪ ወንድ ከሆነ ያምጣ። ስንት ቀን ነው ባለፈው የሆነ ቪዲዮ የለቀቃችሁት ነው ብቻ አላሳየሽም ብሎ እዛ ያረፈበት ቦታ ይሰራችሁት። ሄድኩኝ ያለበት ሄድኩ ተጨናነኩ። ወንድምሽ ስለሆነ ይሄን እንዳታገኙ አልልሽም ብትለኝም አልቀርም የማለት መብትም የለም። ምክንያቱም ኧረ መፍትሄ መፈለግ አለብን እንጂ አንተ ስላልከኝ እንዴት እቀራለሁ ስታስበው። ወንድሜ ስለሆነ ብቻ ሳይሆን በጣም የምወደው ምን ሰፈሰፍለን ነው። ግን በቃ ትንሽ የዛኔ በጣም ተናደ ስለነበር ነው ሁለታችን ተመካክረን። ምክንያቱም ካንተ ምንም ጥፋት አላየውም እዚህ ጋር እሱ ስላለኝ ብቻ የሱን ማለቱን ብቻ ተከትዬ ያኔም እኮ እንደወጣ አልፈልግም። ያናደደኝ ምንድነው የቤት ገበና የቤት ወሬ ለምንድን ነው ቪዲዮ የሚቀርጸው? ሞኝ ነው እሱ እንዴ? ገናውን ነው እንዴ ዩቲዩበርነት የጀመረው? ካንቺ አይማርም እንዴ? ስንት ነገር አንቺ ስንት አሪያ ሙቶኝ ይወጣልሽ። አንቺ ላይ ነው ዩቲዩብ ራሱ የጀመረው። የቤት ውስጥ ወሬ ካሜራ ደብቆ ያወራ። በዚህ አይነት እኮ ስንት በሚስጥር ምን ሾካሾኮ እንደ ቤተሰብ የምናወራውን ነገር እኮ መቅረጽ ይፈልጋል ማለት ነው። እንዲሁም ይሄንን አመሉን የማይተው ከሆነ ባይመጣ ይሻለኛል ከቤት። ኧረ እባክህ እንደዛ የሚባል ነገር የለማ። እንደዚህ አይነት አመል ትፈራዋለህ ማለት ነው። ልጅ ነው እንዴ ልጅ ነው እኮ። አይ ካላስተካከለ ነው ማለት ነው። ይምጣ። እኔ እኮ አይምጣ አይደለም ካላስተካከለ ግን አይምጣ ቤት።
እንደዚህ 10 ቪዲዮ የሚቀርጽ ነው የሚቀረጽና የማይቀረጽ ነገር ይለኝ። ከቀረጸ በኋላ እንደ ቤተሰብ አይተነው ይሆናል አይሆንም ብለን ልቀቀው። አንቺም ሳትፈቅጂ ባለፈው ምንድነው ያለው ማናጀሯ ጋር አውርቼ እኮ ልጅ ነው ልጆች ብዙ ጊዜ ስህተት ይሰራሉ። ቻናሉ ነው ከማናጀርሽ ጋር ነው የሚለቀው። አንቺ ሳትፈቅጂ የቤተሰብ ወሬ ቤተሰብ ነው ይመለከተዋል እኮ ገባኝ። ግን የቤተሰብ ነገር አይለቀቅማ አላደገም ማለት እኮ ነው። የቁመት ብቻ ነው ቁመትና እድሜ ብቻ ነው እንትን ያለው። እናንተ በስልክ የደወልኩለት ሁላ ቀርጾ ለቆታል። ማንኛችሁን ማመን እንዳለብኝ ነው ያላችሁ። ለማንኛውም እኔ ይኸውልህ አንቺ ደስ እንዲልሽ ቤተሰብ እንዳይጨናነቅ ልጅሽም እንዳይረበሽ ይኸው በድምጽ መጥቻለሁ። ውድ የሙ ቤተሰቦች እንግዲህ ጃጅጄን አይታችኋል። አንድ ቀን እግዚአብሔር የፈቀደ ቀን ደግሞ ሰው ደስ ከማላችሁ ግን ቃል ምገባላችሁ እኔ ልጅም ትዳርም የለኝም። ትዳር ቢኖረኝና ልጅ ቢኖረኝ ኖሮ አይናውጣውኝ ነበር በደንብ ምንጎባለለው። ሌላው ቢቀር እስኪ ከቻላችሁ ያ መረጃው እስኪወጣ ድረስ ድምጼን ቆርጣችሁ ልቀቁትና በዚህ ድምጽ የምታውቁ ሴቶች ካላችሁ ያዙት በሉልኝና እንደዛማ እንትን ማለት ትችላላችሁ። ለማንኛውም የክንዱን ያገኛችሁ የእመቤት ምቀኞች፣ በእርግጥ ሰው ከራሱ ከተሐሳቡ ምቀኛ ነው ማጋነንት ሲያድርበት ነው። የሙን ቤተሰብ እና ትዳር በትናለሁ ብላችሁ ምቀኝነታችሁን የምታወሩ ብታርፉ ጥሩ ነው። ለክንዱም ማይሆን መረጃ ሰጣችሁ አሳስታችሁ እሱንም አታሳስቱ። ቢያንስ ሳምንት አለፈዋል። ሳምንት ሰላም መኖር የምንችልበት ሳምንት ሙሉ ጭቅጭቅ፣ ሳምንት ሙሉ ሰላም ማለት ይታያችሁ። እርጉዝ ሴትን መረበሽ ምን ይባላል? እና እኔ የለኝም እሙዬ ትዳር የለኝም ልጅ የለኝም። እኔ እኮ ህይወት መስረተ ሌላ ህይወት መስረተ ከሆነ ልጅ እኮ የእግዚአብሔር ጸጋ ነው። ቢኖርም ለምን ደበከኝ ነው እንጂ ለምን የለም ለምን አለህ አልልም። ምክንያቱም ከኔ በፊት የተፈጠሩ ነገር ናቸው። እንትን ፈርቼ ሊሆን ይችላል ውርስ እንዳይካፈሉ። አይ ልጅ እውነት አለ። አሁን እንግዲህ እኔ እውነታ ሳይኖር አይቀርም። ማዝናናሽ የእውነት እንትን አትዘኝብኝ። ለምን ነው ማለት እንደ ልጅ እኮ ወጥቶ ነው ያለው። እሺ መፍትሄው ምንድን ነው? እንደው ቤተሰቦች እናንተ ጠይቃችሁ መፍትሄው እሱ ጋር ነው ያለው። ቪዲዮ አለኝ ብሏላ። ለምን አስር ያሽቆጠቁጥሻል? ቢኖረው ለምን አያሳይሽም? እኔ እንዳልጎዳበት ነው። እንደ ልጅ ይጫወታል ወይስ እኔንም ጭምር ፕራንክ እየሰራኝ ነው? አንቺንና እኔ እንደውም እኔን ፕራንክ እያደረጋችሁ ነው የመሰለኝ። በቃ እንደውም እኔ ያኔ ፕራንክ ባላደርገው ብቀርስ ምናልባት ነገሮቹ ፕራንክ ማድረጌ ለበጎ ነው። ፕራንክ ባላደርግ ኖሮ እንደዚህ አይነት ሚስጥር አይወጣም አይጋለጥም ነበር። እኔም ዝም ብዬ በደመነፍስ እንደዚህ እየተግባባን አንተም እየፈጋህ እኔም እየፈጋሁ ስራችን እየሰራን ቤቱንም አላሳይም ብለሽኛል። እንግዲህ በዚህ ቪዲዮ ልንገረው አለከም ስማ ክንዱ ፊቴን እንኳን አትይም። እሺ ለምን ደረስከው? አይ የምሬ ነው ክንዱ ስማ አንተ የልጅነት ጨዋታን አቁም። ትዳር ቀልድ አይደለም። ሰምተኛል። መልክ አልታየም ብለህ ገና ይቅርታ ይጠይቀኝ ሽር ጉድ ይበል ምናምን ከየት አመተህ ነው ይቅርታ መጠይቅ? ምን አጥፍቼ ነው ይቅርታ መጠይቅ? በእርግጥ ስለ ይቅርታ ላስተምር እችላለሁ፣ ግን ባልጠፋና ባልሆነ ነገር ይቅርታ መጠየቅ አይጠበቅብኝ። ከዛ ውጪ ቪዲዮና ፎቶ አለኝ የምትል ከሆነ ፎቶውን አስሬ አትደባብቀው። ምክንያቱም ስለሌለ ነው የምትደብቀው። ቢኖርህም ታመጣው ነበር። ገና እኔን ማዋረድና ቤተሰብ መታደግ ብፈልግ ኖሮ ገና ያገኘው ቀን ነው። ይሁት የመቤት ባል ልጅና ሚስት እያለው እህቴን አታሏታለሁ ለማውጣት የነበረ በመጀመሪያው ቪዲዮ። አንተ ግን ያነጋደረክ ምክንያቱም ምንም ነገር መረጃ ስለሌለ ማለት ነው። አሁንም እመቤትን አታሳዝናት። የምትችሉ ከሆነ የእመቤት ቤተሰቦች ክንዱን ምከሩት፣ ንገሩት። እኔ በአካል ማግኘት አልቻልኩም። እሷም ሄዳ አግኝታው ነበረ አገናኝኝ ብላት ልታገናኝኝ አልፈቀደችም። በራሱ ጥጋብ ከቤት ወጥቷል። አሁንም እየዞረ ነው። ያው ጥጋብን በለው እንጂ ራሱ አሸሸ ገዳሚ ለማለትም ሊሆን ይችላል። እንደዛ ማለትም አችልም። አሸሸ ገዳሚ ሊላ አይደለም። ጎረምሳ ነው መጠጠር አለብሽ። ኧረ በስመ አብ በል ጨዋ ነው እሱ። እንደዛ ማለታችን ጨዋ ነው። እኔ አውቀዋለሁ። እኔ እኮ አዝዬ ያሳደግኩት ወንድሜ እኮ ነው። እናቱ ትውለደው እንጂ እኔ ነኝ አዝዬ ያሳደግኩት። ለኔ ብሎ ነው። ወንድሜ የሆነ ምክንያት ባይኖረው ምክንያታዊ ነው። አንድ ነገር እንኳን እንትን ሲል እኮ ምክንያታዊ ነው። ገብቷል? እንደዛ አይደለም። እንደዛ እኮ አይደለም። ግን እንትን አለ ለራሱም ሊያመች ይችላል። ወይ ፕራንክ እያደረገ ነው። እኔ እውነታውን ድረስ እስከምደርስበት ድረስ እንግዲህ አብረን ወይ ፕራንክ እያደረገ ነው ወይ ደግሞ ለራሱ እንደዚህ አይነት ፕራንክ የለማ። እንደዚህ አይነት ሳምንት ሙሉ እንደዚህ አይነት እኔ እየተጨነኩ እንቅልፍ እየተኛው ነው እንዴ? አሁን አይተኛ እኔ እናንተ ሰላም አለን እንዴ? እኔ ወንድሜን አስወጥቼ አንተ ለራስ ወዳድነት እየተሰማኝ እኮ ነው። ለኔ ብሎ እኮ ወንድሜን እዚህ ጋር አንተ እንዳልተው ምንም ነገር አልሰማውም አልኩ። እሱን እንዳላምን መረጃ ላየውም እሱ ወጥቶ እኮ እኔ እየተዝናኑ እኔ ወጥቶ እየተዝናኑ ነው ያለሁት። ግን ያ ማለት ደግሞ እንቅልፌን አጥቼ ሰላም ነስቶኝ ሰላም አጥቼ ነው እያደርኩ ያለሁት። እኔ በሰዓት ምንም ብዙ ነገሮችን እንኳን አሳልፌያለሁ። ስለዚህ ካለ እንደውም አዎ ብትለኝ በጣም ደስ ይለኛል። እና ቢኖሪ ምን እየጠበቅኩ ነው? እኔ ምን አውቃለሁ?
ምን ይሄ እንትን ነው ቆጠራ ላልከሄድ ነው በየቦታው የልጅ ቆጠራ ላስቀምጥ ነው እንዴ? እስኪ ወለዱ የምጠብቀው ብዙ ሰዎች ይደብቃሉ። ደብቅ ትችላለህ፣ አይታወቅም። እኔ ልጅን አይደለም አሁን የሚጠላው ሌላ ህይወት ጀምረ ወደ እኔ ከመጣ ነው እንጂ ልጅን አይደለም የሚጠላው። ለምን እጠላለሁ? ልጅ ጸጋ ነው። ልጅ እንግዲህ እነግርሻለሁ፣ ይሄን ብዬሻለሁ። ከፈለግሽ በሚመጣው መንገድ ማጣራት መብትሽ። እሺ እኔ ምንድነው አሁን እስኪ ቤተሰቦች እኔ ምንድነው ማድረግ ያለብኝ? አንዴ ወጥቷል፣ ባላወጣው ደስ ይለኝ ነበረ። እንዳልኳችሁ ነው፣ ብዙ ጊዜያችን ነው። አዲስ አይደለንም እኮ ተሸፋፍነን ነበር ተከባብረን እየኖርን የነበረው። እኔ በጣም ነው ግራ ገባኝ። እናንተ በእኔ ቦታ እንደምታደርጉት የሰፈር ሽማግሌ ብታመጭ ይሻላል። ከዚህ በኋላማ እያንዳንዱን እንቀርጻለሁ። ምክንያቱም አንድ ወጥቷል ከመጀመሪያው ጀምሮ። ብዙ የሚጨነቁልኝ እንኳን አሉ የሚያውቁ ከመጀመሪያው ጀምሮ እኔ ያልታየኝ እነሱ የምታያቸው ብዙ አለ። ሚዲያ ላይ የሚጠላህ 10 እንዳለ ሁሉ 100 ይወድሃል፣ እንዳትሸወድ። የኔ ደግሞ ያውቁኛል። ገብቷል። ብዙ ከመጀመሪያው እስከዚህ እስከምደርስ ድረስ እያንዳንዱ እንድጎዳ ማይፈልጉ ብዙዎች አሉ። ብዙዎች ደግሞ እንድጎዳ እንድሰባበር እንድሞት የሚፈልጉ የሚራገሙ እንዳሉ ሁሉ የኔን ደስታ የሚፈልጉት እጥፍ ናቸው፣ የእጥፍ እጥፍ። ስለዚህ እኔ ለራሴ ከዚህ በኋላ አንድ ወጥቷል፣ እያንዳንዷን አሳውቃቸዋለሁ። ውድ ቤተሰቦቼ በዚህ ሰዓት እያወራን ያለ ነው በጠዋት ነው፣ ከእንቅልፌ ተቀስቅሼ ነው። እንግዲህ ይሄ ጉዳይ ቤተክርስቲያንም ሄዶ መጸለያ ሰዓት እንኳን እንዳናገኝ ያደረገን። አሁን ከጭቅጭቅ ቁርስም ሳንበላ ወደ ስራ ነው ሩጭ የሚሄደው። እንግዲህ በቤታቸው ያጋጥማችሁ ነው ማለት ሌላ ምን ይባላል? እናንተ ብትሆኑስ በእኔ ቦታ ምን ታደርጋላችሁ? እዚህ ወንድሜ እንደዚህ መረጃ ሙሉ መረጃ ይላል፣ ባለቤቴ እኔ ነፃ ሰው ነኝ ይላል። እኔን እስካሁን ያስቀየመኝ ነገር የለም። እሺ እኔ ምን ላድርግ? እንዴ አንደኛ እኔ ህይወት ብዬ ጀምሬያለሁ። አሁንም ብሄድም ይሄው ፊቱ ልንገራችሁ፣ እግዚአብሔር የተመሰገነ ይሁን። ብሄድም ምንም የምጎደው ነገር የለም። ልጅ ነው ያድጋል፣ ታድጋለች ወይ ያድጋል። ምንም አገላምጠኝ፣ ይሄ ሀቅ ነው። ኧረ በእናትሽ ነው እኔ ጀግና እናት ነኝ። ጀግና እናት ነኝ። ምክንያቱም አይ ምናልባት አሁን ነፍሰ ጡር ስለሆንኩኝ ምናልባት ይሄን ነገር ደብቀህ እንደ ክንዱ እንደወንድሜ እስከምትወልድ ምናምን ብለህ አስበህ ከሆነ ምንም አይመስለኝም። ይሄው ብቻዬን አሳድጋለሁ፣ እግዚአብሔር ይመስገን። እኔ ግን ንገርሽ አንቺም ክንዱም ታፍራላችሁ ነገር እኔም ማፍር ምንም እኔ እኮ እንዲህ ነው ብዬ እኮ አልሆነጀልኩም። ማፍርበት ነገር አላደረኩማ። አትሄድ ምናምን የምትይው ታዲያ አሁን ያልሆነ ነገር ተፈጥሯል ብሎ ክንዱ የተፈጠረው ነገር ውሸት እንደሆነ ስታውቂ ያኔ ምንድን ነው የምትይው? ውሸት በሆነ ባደረገው እኮ አሁን ምንድን ነው ያልሽኝ? ያለሽ ታዲያ ብትሄድም ችግር የለውም የምትይው ባልተፈጠረ ነገር ለምንድን ነው የምሄድ ያለብኝ? በቃ እንደዛ ልጁ እንደዛ አውሬ ሊሆን አይችልማ። መረጃ ባይኖረው ይያለው እንደዚህ ይያለው ነው ያለኝ እኮ። እንደው እንዴት ማለት ከትዳርና ከቤተሰብ ማለት ቤተሰብ ነው። ኧረ እባክህ ዙሬ ከነሸክም የሚሄድ ቤተሰብ ጋር ነው። ቤተሰብ በቤተሰብ መቀልድ የለም። ቤተሰቦች የታዘባችኋት መጽሐፉ ባልና ሚስት እናትና አባት ይተዋል ማለት እኮ ጥሎ መጥቶ ለብቻ ይኖራል ነው እንጂ ቅድሚያ የሚሰጠው ለቤት እንደው እኔ አልወድም ነበር። እንደው ቤተሰቦቿና ወንድሞቿ ጥሩ ስለሆኑ አብረን መኖር ፈለኩ እንጂ በትዳር ውስጥ ቤተሰብ ማምጣት የለበትም። ቤት ውስጥ መኖር የለበትም አብሮ። ምክንያቱም የአንድ ሰው ወገንተኝነት ስለሚኖር ቤተሰብ ውስጥ የሚስት ወንድምና እህት መኖር የለበትም። የባል ወንድምና እህት መኖር የለበትም። ኢቨን እናትና አባት ራሱ መኖር የለበትም። ምክንያቱም የተፈሳቸውም የተወራቸውም በሙሉ እርስ በራሳቸው አንድ ባንዱ ስለሚጠቋቁም፣ ከዛ ውጪ ደግሞ የሚናገሩትን ነገር ደግሞ ገለባብጦ ስለሚያወሩ ለሌላኛው ሰው ትክክለኛ አይደለም። ጥፋቱ ከኔ ቢሆን ችግር የለውም። አንተ ጋር ነው እያለ ነው ልጁ። እህቱ እንዳትጎዳበት ነው እንደዛ የሚሆነው። ለማንኛውም እመቤት ታስብለኛለህ። እመቤት ካሳ ገሴ ከነ ሙሉ ስምሽ ልታይ። ወይዘሮ እመቤት ካሳ ገሴ እባክሽ ይህን ነገር በምትፈልጊው መንገድ አጣሪ፣ እረዳሻለሁ። በኋላ ላይ ስለምታፍሩና ስለ ይቅርታ መልሳችሁ እኔን ስለምትጠይቁ ባደረገው አልናደድብሽም። ወሬ ምንም ስለማያናደኝ ቂም እና ተንኮል ራስ መርዝ ጠጥቶ ጠላት እንዲሞት መጠበቅ ነው ይባላል። እንደዛ ስለሌለብኝ እኔ ምንም አለም። አሁን ለማንኛውም የስራ ሰዓት እኔ እንትን ልሄድ ነው። አብረን መልካም ጊዜ የት ክትትላለኝ እና እንደዚሁ ቤት ልቀመጥልህ ነው። እንደዚህ ለባብሽ እኮ በዛው ቪዲዮ ልስራ ብዬ ነው። ምክንያቱም በጣም ስለቆረቆረ እንቅልፍ ራሱ አልተኛ ነው ያደረኩኝ። ፊቴ ራሱ ያስታውቃል። እየተኛው አይደለም ያው የሁሉ ነገር የሚፈጠረው በዛ ላይ ስራ ለኛ እና ጎረምሳ ክንዱ ካሳ ነው። እንደዛ ማለት አችልም። የማለት መብት የለም። እኔ አሁን ስራ ረፍኩኝ ለማለት እና ብቻ ይልሄድል ነው ራይድ ልጥራልሽ ነው ወይ በራይድ እጂ እውነት ካልሆነ እንትን
ኧረ ችግር የለም። እኔ ብቻዬን ለምጄዋለሁ እሄዳለሁ። ወይ ያን ጎረምሳሽን ጥሪው ጎረምሳውን እንደምሽጥሪ አብራችሁ አይደል? እሺ አየህ ኑረህ እንኳን የለህም አንተ ነገር እያበላችሁኝ ከፍስ ቻው። ደህና ሁኚ። እግዚአብሔር ካንቺ ጋር ነው። አሜን። እንግዲህ ውድ ቤተሰቦቼ ያው እንደሰማችሁት ነው። ከእናንተ ሀሳብ አስተያየት እጠብቃለሁ። በዛች ፕራንክ ምክንያት ህይወቴ ዝብርቅርቅ ብሏል፣ ግን ለበጎ ነው እና እንደሰማችሁት ነው። በድምፅ በቪዲዮ መታየት አይፈልግም። እንግዲህ አላስገድደውም። እስካሁን ተከባብረን ተቻችለን ነው የኖርነው የነበረው፣ ግን ደግሞ ለበጎ ነው ነገሮች። አሁንም እንኳን አያችሁ። ስለዚህ ወንድሜ እውነት አለው ማለት ነው። አብረን እንኳን ክትትል አለኝና እንሂድ ስለው እንደዚህ ላይ የለባበስኩት ልሄድ ስለሆነ ነው። እንሂድ ስለው ያው ጥሎኝ ሂዷል። እንዲህ ነው ማለት አልፈልግም። አሁን ብቻ ለእኔ ጸሎት አድርጉልኝ። እኔ በመሀል በጣም እየተጨናነኩኝ ስለሆነ እውነት ለመናገር እየተጨናነኩኝ ነው። ከእሱ ጋር እንደዚህ ቪዲዮ እሰራለሁ ምናምን ብዬ አላሰብኩትም ነበረ። አንዴ ስለወጣ ከዚህ በኋላ ያለውን ነገር እያንዳንዱን ያው አሳውቃቸዋለሁ። ወንድሜም ደግሞ ወደ ቤት የሚመለስበትን እናንተ እስኪ መላ በሉኝ። እኔ መላው ጠፍቶኛል ማለት ስትጨናነቁ ሀሳብ ሁሉ ነው የሚጠፋባችሁ። እኔ ብዙ የጀመርኳቸው ስራዎች አሉ፣ ብዙ አይነት ስራዎች በተለይ በባልትናው ዙሪያ እየሰራው ነው፣ ግን ሞራሌ አሁን እንደዛ አይደለም እና ሁላችሁም እንግዲህ በጸሎትና በሀሳብ አስተያየታችሁ እንደምትሰጡኝ አምናለሁ። እስካሁን አብራችሁ ስለነበራችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ አጋጣሚ በንግግሬ፣ በድርጊቴ፣ በሁኔታዬ ያስቀየምኳችሁ ካለ ይቅርታ። ምክንያቱም ሰው ነኝ፣ የሰው ልጅ ነኝ። የሰው ልጅ ስትሆኑ ትሳሳታላችሁ። ስለዚህ ያስቀየምኳችሁ ልትኖሩ ስለምችሉ ይቅርታንም ጠይቀው ሀገራችን ሰላም ያድርግልን። አሁን ልሄድ ነው ወደ ጤና ጣቢያ። እንግዲህ ያው እኔ በትዳር በባል እንክብካቤ ያልታደልኩ ሰው ስለሆንኩኝ ያው አሜን ብዬ ከመቀበል ወደኋላ አልልም። ብዙ ሴቶች ያው በእርግዝና ሰዓት በጣም ይከፋቸዋል። ያው ምቅ አድርጎ መያዝ ነው። በዚህ ሰዓት እንክብካቤ የሚፈልጉበት ሰዓት ነውና ያው በቃ እንግዲህ ካልሆነ አልሆነም ነው። እግዚአብሔር ይስጥልኝ። ቻው